بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله زاري فتكتاترنا مسارات አጭር የሆነ ማብራሪያ ጋር በተወሰነ ቀን ምናልባት በአንድ በሁለት መጅሊስ በዛ ከተባለ በሶስት መጅሊስ የምንጨርሰው የሆነ በነዚህ መልኩ የተቀመጠ የሆነን እንትን እንጀምራለን። የምናነሳው ያው እንደምታዩት የመንዙመቱል ከባኢር የሚል የሙሳ ኢብኑ አህመድ ኢብኑ ሙሳ አልሐጃዊ የሳቸውን ነظም ነው። ያው ከባኢር ذنوبዎችን ትላልቅ ወንጀሎችን በግጥም መልኩ ያስቀመጡበት የሆነ ነظም ነው ማለት ነው። ሐንበሊ ናቸው። ከ895 እስከ 968ኛ ዓመተ ሂጅራ ኖረው ያለፉ ናቸው ማለት ነው። መንዙመቱል ከባኢር በርካታ ትልቅ ሸርህ አለው በሰፋሪኒ በደንብ አድርገው አብራርተው የሸረሁት ሸርህ አለ። በርካታ ሸሮች አሉት። ሼክ ሳሊህ አልፈውዛን ሼክ ሳሊህ አልሁሰይሚን ሸርህ ያደረጉት በፊትም አሁንም ያሉ ዑለማዎች ትኩረት ሰጥተው ያብራሩት የሆነ ነظም ነው ማለት ነው። ይሄን ያክል ካልን ኢንሻአላህ ማብራሪያችን እንደተለመደው ቀለል ያለ ብዙ ወደ ውስጥ ያልገባ የሆነ ማብራሪያ ነው የሚሆነው። ሰፋፊ ማብራሪያዎችን በሰፋፊ ጊዜያት ወይ ደግሞ በሰፋፊ ሰፋፊ ጊዜያት ስናገኝ ወይ ሰፋፊ ሸርሆችን በማንበብ መጠቀም ትችላላችሁ ማለት ነው። የጠቆምኳችሁ ሸርሆችንም መጠቀም ስለምትችሉ ማለት ነው። ታገኙታላችሁ። ሻሮቹ በቀላሉ የሚገኙ ናቸው። ይሄንን ካልን ቀጥታ ወደ ኪታቡ እንገባለን። ቢስሚላሂር ረህማኒር ረሂም بحمدك الإكرام ما رمت أبتدي كثيرا كما ترضى بغير تحدد وصلي على خير الأنام وآله وأصحابه من كل هادي ومفتدي وكن عالما أن الذنوب جميعها بكبرى وصغرى قسمت في المجود فما فيه حد في الدنا أو توأد بأخرى قسم كبرى على نفس أحمد وزاد حفيد المجد أو جاء وعيده بنفي الإيمان ولعن مبعد መጀመሪያ አላህን ያመሰግናሉ። بحمدك አንተን በማመስገን ذي الإكرام የችሮታ ባለቤት የሆንከው ጌታ ሆይ አንተን በማመስገን ማሩምቱ የፈለኩትን ነገር አብተዲ ጀምራለሁ። كثيرا ብዙ አድርጌ አንተን በማመስገን كما ترضى ልክ አንተ እንደምትወደው بغير تحدد ያለ ገደብ አንተን በሚያስደስት መልኩ አንተን በማመስገን ጀምራለሁ። وصلي على خير الأنام አንተ አላህ ሆይ የፍጡራን በላጭ በሆኑት መልእክተኛው ላይ ሰላዋትን አውርድ። ወአሊሂ በተከታዮቻቸው ላይ ወአስሐቢሂ በሰሃቦቻቸው ላይ ሰላዋትን አውርድ ነው። ሚን ኩል ሃዲን ወሙህተዲ ይሄ ሰላዋት ከሁሉም ሃድና ሙህተድ ከሆኑ ከሁሉም መሪና ተመሪ የሆነ ሰላዋት ወይ ሰው ወይ መሪ ነው ወይ ተመሪ ነው ከሁሉም ሰው የሚደርስ የሆነ ሰላዋት በእነሱ ላይ ይሁን ነው። ወኩን ዓሊመን አዋቂ ሆነ አነ ذنوب ወንጀል ጀሚዓ ሁሉም ቢኩብራ ወሱግራ ቁስመት ፊል ሙጀወዲ ወንጀል ተከፍሯል ከኩብራና ሱግራ ተብሎ ወይም ከባኢርና ሰጋኢር ተብሎ ተከፍሏል ነው። ቁስመት ተከፍሏል ፊል ሙጀወዲ አሪፍ በሆነ አከፋፈል ወይም አሪፍ በሆነው ቃል ወንጀል ከባኢር እና ሰጋኢር ተብሎ ተከፍሏል ነው። ናም ተፈለግን ሙከፍራ ሙፈሲቃ እና ኢስያን ልክ አላህ በቁርአኑ ምንድነው የሚለው ወከረሀ ኢለይኩም الكفر والفسوق والعصيان እንዳለው ማለት ነው። ናም እና ከባኢር الذنوب እና ሰጋኢር الذنوب ተብሎ ተከፍለዋል ነው። فما فيه حد ከባኢር ምንድነው የሚለውን ደግሞ ሲያብራሩልን ምን አሉ? فما فيه حد حد ያለበት في الدنيا ዱንያ ላይ ወይም ዱንያ ላይ حد ያለበት ነገር حد ያለበት ማለት እጅ ይቆረጣል ወይ ተቀጠቀጣል ምናምን የተባሉ ነገራቶች በተቀላላ
ከባኢር ናቸው ነው አው ተወዑዱን ቢኡኽራ ወይም ደግሞ አኺራ ዛቻ ያለበት የአኺራ ዛቻ ያለበት ሁሉ እኔ አኺራ ላይ ማለት ነው ቅስሙ ኩብራ ይሄ የኩብራ ክፍል ነው ማለት የኩብራ ክፍል ነው على نص احمدي لك امام احمد በጠቀሰው መሰረት ማለት وزاد حفيد المجد የመጅድ የልጅ ልጅ አቡ العباس ابن تيميه ምን አደረጉ እንተ መጅደዲን ነው የሚባሉት አያትየው የሳቸው ልጅ ነው የሳቸው ልጅ አቡ البركات ማን ነው አቡ العباس ابن تيميه ነው እሳቸው አቡ البركات ይባላሉ እሳቸው ደግሞ እሱ ابن تيميه ደግሞ ጨመረ ምን ብሎ فزاد ጨመረ حفيد المجد የመጅድ አቡ البركات የልጅ ልጅ ابن تيميه ምን ብሎ ጨመረ አውጃ وعيده بنفي الايمان ዛቻ የመጣበት ኢማንን ነፍይ በማድረግ የሰው ኢማን የለበትም አሁን እስካሁን የተጠቀሰው ዱንያ ላይ ሐድ ያለበት አኺራ ላይ ወዒድ ያለበት ነው አይደል እሳቸው ምን ጨመሩ ነፍይ الإيمان لا يؤمن እናን የተባሉ ወንጀሎች ማለት አው ለዕኑ ወይ እንትን እርግማን ያለበት ማለት መልዑኑን እንደዚህ ያረገ ሰው ለعنቱላህ እንደዚህ የተባለ ሁሉ ወላአኒን ሙበዒዲ የሚያርቅ ማለት ነው ከአላህ ረህመት የሚያርቅ እርግማን ያለበት ከቢራ ሚን ከባኢር الذنوب ነው ማለት ነው ናም طبعا ይሄ የተወሰነ አብዛኛውን ያስገባል ማለት ነው እንጂ ሁሉንም ከቢራ እዚህ ውስጥ ይጠቃለላሉ ማለት አይደለም ነው ለምሳሌ ከነፊ دخول الجنه ጀነት አስገባ መባሉም ስራው ከቢራ ውስጥ እንዲገባ ሊያደርገው ይችላል ማለት ነው ናም እንደውም ሼክ ሳሊህ አልሁሰይሚ እንደሚሉት ከቁርአንና ከሐዲስ ለከቢራ ሚን ከባኢር الذنوب የመጡ አውሳፎች ከ30 ወደ 30 የሚቀርቡ ናቸው ነው የሚሉት ወደ 30 የሚቀርቡ ናቸው ነው ናም እንግዲህ ከዛ ምን አሉ ከሽርክን ሊዘረዝሩ ወደ መዘርዘር ገቡ ናም እዚህ ውስጥ የሚጠቀሱት እንግዲህ ኩፍር ሊሆን ይችላል ላይሆን ይችላል ማለት ነው ወደ መዘርዘር ገቡ አልከቢረቱ ሉላ የመጀመሪያው ከሽርክን ሽርክ ነው ሽርክ የአላህን ሐቅ ለአላህ ብቻ የሚገባን ሐቅ ለሌላ አካል መስጠት ነው ኢባዳን የመሳሰሉትም ማለት ነው ወቀትል ነፍሲ ነፍስን መግደል ነው ኢላ ቢሐቅها በሐቋ ካልሆነ በስተቀር ማለት በሐቋ ካልሆነ በስተቀር በሐቅ መግደል ግን ከቢራ الذنوب አይደለም ማለት በሐቅ መግደል በሐቅ ገላል ነው የሚባለው ማለት ወአክሊ ሪባም መብላት እንደዛው ወለድም መብላት በአይነቱ ማለት ነው ወለድ የተለያዩ አይነት ነው ያለው እንደምታውቁት ማለት ነው ሪበል ፈል ሊሆን ይችላል ሪበል ነሲአ ሊሆን ይችላል ግልጽ ነው ሪበል ቀርድ ሊሆን ይችላል ይሄ አበላልጦ መውሰድ ሊሆን ይችላል በእጅ መስጠት ያለበትን ነገር በቀጠሮ ማድረግ ሊሆን ይችላል ብድር ላይ ትርፍ መያዝም ሊሆን ይችላል ስለዚህ በሁሉም አይነቱ ሪባን መብላት ሲባል መመገብ ብቻ አይደለም መጠጣትም ሊሆን ይችላል መልበስም ሊሆን ይችላል ብቻ መጠቀም ከቢራ ነው ማለት ነው አራተኛ የተቀበሉ ወሲህሪ ሲህር ነው ድግምት ነው ማዕቀት ፊን ኑህድ ለዛውም በዝሙት መንቆር በዝሙት መሳደብ በዝሙት ማነወር ማንን ኑህድ ማለት ሴት ወጣትን ማለት ነው ሴት ወጣትን طبعا ይሄ ብዙ ጊዜ ሴት ወጣትን ስለሆነ ነው እንጂ እንደዚህ የሚከሰተው ሴት ወጣትም ይሁን ወንድም ይሁን አሮጊትም ይሁን ያገባም ይሁን ያላገባ ብቻ በዝሙት ማንንም ሰው ንጹህ የሆነን ሰው ቀጥፍ ማድረግ ከትላልቅ ወንጀሎች ነው እንደምታዩት ቀጥፍ ማድረግ እንትን ውስጥ የተመደበ ነው ማለት ነው ሐድ አለባቸው ከተባሉት ጉዳዮች ውስጥ ነው ማለት ነው እንደውም ኢስቲማ ሰብዕ ሙቢቃት ብለው መልክተኛው ከቆጠሩት ውስጥ ነው ማለት ነው ወአክሊ አምዋል اليتامى የአይታሞችን የየቲሞችን የወላጅ አልባ ህፃናቶችን ንብረት መመገብ ንብረት መጠቀም ቢባጢልን በባጢል ማለት ነው ያለ አግባብ መጠቀም طبعا የነሱን የወላጅ አልባን የሆኑ ልጆችን ንብረት ተጠቅመህ
በሐቅ ነው የተጠቀምከው ልትባል አትችልም። ያው طبعا بالمعروف ተብሎ በቁርአን ሲተጠቀሰ አለ بالمعروف ተብሎ በቁርአን ሲተጠቀሰ አለ። ይሄ ጠባቂ የሆነው ሰው የአይታም ገንዘብን አስተዳዳሪ የሆነው ሰው ለሱ የተለያዩ ሸርጦች ከተሟሉ በኋላ የሚፈቀድለት ያክል አለ። ከዛ ውጪ ያለ አግባብ በማንኛውም ሁኔታ የወላጅ አልባ ህፃናትን ንብረት ገንዘብ መመገብ ብቻ ሳይሆን ቅድም እንዳለው መብላትም መጠጣትም መልበስም ብቻ መጠቀም ያለ ከቢራ ምን ከባይር አዝኑብ ነው ማለት ነው። ናም وتولك يوم الزحف في حرب جحد وتولك ما فكفك መሸሽ ነው يوم الزحف የጦርነት ጊዜ في حرب جحد ወካፊሮች በመተዋጋ ጊዜ ጁሐድ ማለት ከሃዲያንን በመተዋጋ ጊዜ ጦርነት ፊት ለፊት ከገጠሙ በኋላ መሸሽ ይሄም ከትላልቅ ወንጀል ነው ማለት ነው። እንደውም ከሙቢቃት ውስጥ ነው ማለት ነው። ቅድም እንዳለፉት እንደ ሽርክ እንደ ሲህር ሁሉ ሙቢቃት ናቸው ማለት ትላልቅ ስራዎቻችንን ከንቱ የሚያስቀሩ ተብለው ከሚፈሩ ትላልቅ ጉዳዮች ውስጥ ነው ማለት ነው። ከዚና እንደዛውም ዝሙትም እንደዛው وثم اللواط ከዛ ሊዋጥ ግብረ ሰዶማዊነትም እንደዛው ከትላልቅ ወንጀሎች ውስጥ የሚመደብ ነው ማለት። ወሹርቡሁም ኹሙራ ኸምርም መጠጣትም እንደዛው ኸምርም መጠጣት ብቻ አይደለም ቀደም እንዳልነው ይሄ መብላት ሊሆን ይችላል፣ መቃም ሊሆን ይችላል፣ ማሽተት ሊሆን ይችላል፣ ግልጽ ነው በአፍንጫ መሳብ ሊሆን ይችላል። ይሄ ሁሉንም አቅልን የሚያበላሽን ነገር ሁሉ ማኻመር አልአቅልን ሁሉ መጠቀም ኸምርን እንደመጠቀም ነው የሚቆጠረው ማለት ነው። ወቀጥዑ ሊጠሪቅ الممحدي ሰላማዊ የሆነ መንገድ መቁረጥ ቀጥዑ ጠሪቅ ማለት ዘራፊ መሆን ማለት ዘራፊ መሆን የመንገድ ላይ ዘራፊ መሆን መሳሪያ ይዘው ሰዎችን መንገድ ላይ ማስፈራራት መስረቅ ይሄ ከትላልቅ ወንጀሎች የሚመደብ ነው። አሁን መንገዱ ሰላማዊ ወይም ንጹህ ጥሩ የሆነ መንገዱ መሆኑ እንደ መስፈርት እያደረግን አይደለም። የትኛውም መንገድ ሰዎች የሚጠቀሙበትን መንገድ መቁረጥ እዛ ላይ ሰላም መንሳት በተለያዩ እንትኖች ይሄ ከትላልቅ ወንጀሎች ውስጥ የሚመደብ ነው። ወሰርቀሁ ማሊል ገይሪ ሌላው ሰሪቃ ነው የሌላን ሰው ገንዘብ መስረቅ። ወሰርቀሁ ማሊል ገይሪ የሌላን ሰው ገንዘብ መስረቅ ማለት ነው። መስረቅ በራሱ ክልክል ነው። ግን ከሂርዝ ሲሆን በድብቅ ሲሆን ሰሪቃ ይባላል። አኽዙል ማሊ ኹፍየተን ሚን ሳሂቢሃ ሚን ሂርዝ ሚስሊሂ አንድን ገንዘብ በድብቅ ከባለቤቱ መውሰድ ነው ከመጠበቂያው ቦታ። ያው እንደምታውቁት ይሄ ከትላልቅ ወንጀል ውስጥ የሚመደብ ነው ማለት ነው። አንድን ከባለቤቱ ሊሆን ይችላል ከተወካዩ ሊሆን ይችላል ገንዘቡን መውሰድ ተደብቆ ሰሪቃ ይባላል። አደባባይ ላይ መንጠቅ ነህብ ነው የሚባለው። ነጥቆ መሮጥ ነህብ ነው የሚባለው። ቅድም እንዳልነው ደግሞ መንገድ እያቋረጡ መንገድ እየዘጉ ማለት ደግሞ ቁጣው ጠሪቅ ነው የምትባለው ማለት ነው። ዘራፊ መንገድ ነው። ሰሪቃ የሚባለው በድብቅ ነው የሚወሰድብን። አንተ በትክክል እቃው ሊቀመጥበት ከሚገባበት ቦታ ላይ ሲወሰድ ሰሪቃ ነው ተብሎ ሐድ ይቆምብሃል ማለት ነው። ይሄ ሐድ የሚያቆመው ሰሪቃ ነው እንጂ በድብቅ መስረቅ ሁሉ ሰሪቃ ያስብላል ነው የሌላን ሰው አካል ና አው አክሉ ማሊሂ ቢባጢልን ሱንዕ القول والفعل واليد አው አክሉ ማሊሂ ገንዘቡን መብላት ቢባጢልን ያለ አግባብ የሰውን ገንዘብ መብላት ሱንዕ القول ያለ አግባብ በባጢል የሰውን ገንዘብ የምትበላው በምላስ ሊሆን ይችላል በምላስ በሰራው ባጢል والفعل ወይ ደግሞ በሰራው ስራ ባጢል በሰራው ስራ واليد በእጅ በሰራው ስራ ሊሆን ይችላል። የሰራው ስራ የምትበላው ይሄ የሰውን ገንዘብ በምላስ ሊሆን ይችላል በእጅ ሊሆን ይችላል የሆነ ነገር አድርገ ሊሆን ይችላል ብቻ የሰውን ገንዘብ ያለ አግባብ መውሰድ መጠቀም
ከባኢር ውስጥ ይመደባል ማለት አክሉ አምዋል الناس بالباطل አሁን መብላት ብቻ አይደለም ጠጣም ልበስም ምንም አድርገው የሰውን ገንዘብ ያለ አግባብ ያለ ሸሪዓዊ አግባብ መጠቀም እንትን ማለት ይሄ በጣም ትላልቅ ተብሎ ከሚያስጠይቀን ነገር ውስጥ ነው ማለት فشهادة زور ثم عق لوالد وغيبة مغتاب نميمة مفسد شهادة زور የውሸት ምስክር ثم عق لوالد ወላጅን ማስቸገር ሲባል ማመጽ ብቻ አይደለም የሆነ ሸሪዓ አንተ ላይ ግዴታ ያደረገውን ሐቅ ማጓደልም ዐቅ ነው የሚባለው ማለት ዑቁቅ ያደረክ ነው የሚባለው ግልጽ ነው ይሄም ከቢራ ውስጥ የሚመደብ ነው ወጊበቱ ሙግታቢን ሚታማን ሰው ማማት ሚታማ ሰው ማን ነው ሙስሊም ነው ሌላን ሰው ሙስሊም ያልሆነን ሰው ذكرك اخاك ነው ያሉት አይደል መልእክተኛው ወንድምህን ማንሳት ነው ቢማይክራህ በሚጣላው ነገር ወንድምህን ማንሳት ነው ያሉት ወንድምህ ሙስሊም ነው ስለዚህ ሙስሊም የሆነን ሰው በሚጣላው ነገር እሱ በሌለበት ማንሳት ሪባ ይባላል ሐሜት ይባላል ይሄም ከትላልቅ ወንጀሎች ውስጥ የሚመደብ ነው ነሚመቱ ሙፍሲዲ እንደዛውም የአዋሳጅ ስራ መስራት ማለት ነሚማ ነቅሉል ከላሚ በይነ الناس على وجه الافساد ሰዎችን ለማጣላት ፈሳድ ለመፍጠር ግብግብ ለመፍጠር ሰላማዊ ኢንቫይሮንመንት ላለመፍጠር የሚደረግ የወሬ ማዋሰድ ወሬን ከዚህ ወደዛ መውሰድ ነሚማ ይባላል ማለት ለዛ ነው ሙፍሲዲ ብሎ የገለጹት ሙፍሲድ የሚባለው አሁን አንድ ሰው የነገረን ንግግር ሄደ ሌላ ሰው ማድረስ ከአንድ ሰው የሰማው ሌላ ሰው ማድረስ ሙፍሲድ የማይሆንበት ጊዜ ሊኖር ይችላል ለምሳሌ ፈትዋ ለመጠየቅ እንትና እንደዚህ ያለኝ ነው እንደዚህ ብሎኛልና ይሄ ሁክሙ እንዴት ይታያል ወይ ምን ልበለው ለማማከር እንደዚህ ትላልቅ ሰዎች ጋር ሲኬድ ምናምን እንደዚህ ለፈትዋ ምናምን አንዳንድ የሚፈቀዱባቸው ቦታዎች አሉ ሐጃ ሲኖር ማለት ነው ልክ የአቡ ሱፊያን ሚስት ያላ መልክተኛ ጋር መጣ ረጅሉን ሸሂ አቡ ሱፊያን በጣም ንፉግ የሆነ ስስታም ነውና እንዴት ነው ማደርገው ብለው መልክተኛው እንዳማከረችው ማለት ነው እንደዚህ አይነት ሁኔታዎች ካልሆኑ ወሬን ካንዱ ወደ አንዱ መውሰድ ይሄ ከቢራ ሚን ከባኢር ዙኑብ ነው የሚኑን ገሙስ እንደዛም ነካሪ የሆነችዋ መሐላ ማለት የውሸት መሐላ ማለት ነው የውሸት መሐላ የሰውን ሐቅ የሚወሰድበት መሐላ የሰውን እሳት ውስጥ ምትነክር ስለሆነች ናት ገሙስ የተባለችው ማለት ነው የሚነል ገሙስ ታዲያ ሁለት ወስፍ ሊኖረው ይገባል የሚነል ገሙስ ሊባል ማለት የመጀመሪያው የውሸት መሐላ መሆን አለበት ሁለተኛው ደግሞ የሰውን ሐቅ መውሰድ ያለበት የሰውን ሐቅ መቁረጥ ያለበት ሰው መበደል ያለበት መሆን አለበት ማለት የሚነል ገሙስ ሊባል ማለት ነው ገሙስ የተባለችው ነካሪያ የተባለችው ሰውን ወንጀል ውስጥ ስለምትና አኺራ ላይ ደግሞ እሳት ውስጥ ስለምትነግር ነው ማለት ነው እነዚህ የሚነል ገሙስ እነዚህ ወስፎች ሲያሟላ ከቢራ ሚን ከባኢር አዝኑብ ይሆናል ማለት ነው ታሪኩ ሊሰላቲሂ እንደዛውም ሰላትን የሚተው ነው የሚኑን ገሙሱን ታሪኩ ሊሰላቲሂ ሰላትን የሚተው ተርኩ ሰላት ታሪክ ሰላት ግዴታ የሆነው ማለት ነው የሚታወቅ በሸሪዓ የሚታወቀውን ሰላት መተው ከትላልቅ ወንጀል ነው ማለት ነው ናፊላን ሳይሆን ሱናን መተው ሳይሆን ትላልቅ ሰላቶችን መተው ዋጅብ ሰላቶችን መተው ከቢራ ሚን ከባኢር አዝኑብ ነው ሙሰሊም ቢላ ጡሁሪን ለሁ ቢተዓሙዲ እንደዛው የሚሰግድ ነው ሹፍ የመጀመሪያው ማይሰግድ ነው ይሄ ደግሞ ይሰግዳል ግን ያለ ጣሃራ ነው የሚሰግደው ጣሃራ ሳያደርግ ረስቶ ነው ዘንግቶ ነው ስለማያቅ ነው ቢተዓሙዲ ሆም ብሎ ያለ ጣሃራ የሚሰግድ ሰው ከቢራ ሚን ከባኢር ዙኑብ ውስጥ ገብቷል ማለት ነው ሙሰሊም بغير الوقت ያለ ወቅትም የሚሰግድ ግዴታ የሆኑ ሰላቶችም ማለት ነው የግድ ወቅት የተገደበላቸው ግዴታ የሆኑ ሰላቶች አሉ እነሱን ያለ ወቅት መስገድ ከትላልቅ ወንጀሎች ውስጥ የሚገባ ነው بغير عذر ያለ ዑዝር ከሆነ ማለት ነው ይሄ ሰውዬ ከወቅት ያሳለፈ ከወቅት ስላሳለፈ አንተ ሰው ትላልቅ ወንጀል ውስጥ ገብታል አንለው ማለት ነው ዑዝር አለው ወይስ የለውም የሚለው ቼክ ይደረጋል ያለ ዑዝር ከሆነ እንደዚህ ያደርገው ትላልቅ ወንጀል ሰርቷል እንላለን ማለት ነው አው غير ቂብለቲ ወይ ደግሞ ያለ ቂብላ ከሰገደ ማለት ያለ ቂብላ
ከሰገደ ይሄ ሰው ያለ ቂብላ ሲሰግድ ያኔ ቂብላ ካዕባ ነው እንደምታውቁት ግዴታ የሆኑ ሰላቶችን ወደ ቂብላ እንጂ ካልሆኑ ተቀባይነት የላቸው አማ ሱና የሆነ መንገድ ላይ ስትሆን ሱና ሰላት ሆኖ መንገድ ላይ ሆነ መጓጓዣ ላይ ከሆንክ ከፈለክ ያለ ቂብላ መስገድ ትችላለህ አሁን ይሄን አያስገባም ሙሉ ሁሉንም ሰላት ሳይሆን እነዚህ ሰላቶች ይወጣል በተቀሉ ወደ ቂብላ መዞር የነበረብህ ሳትዞር ከሰገድክ በተለይ ግዴታ ሰላቶችን ይሄም ከቢራ ምን ከባኢር አዝኑም ውስጥ ይገባል አማ ሙሳፊር ሆነ እንትን ላይ ከሆንክ ምንድነው መጓጓዣ ላይ ከሆንክ ሱና ሰላትን ያለ ቂብላ መስገድ እንደሚፈቀድ ከዚህ ቀደም ተነጋግረን ያሳለፍነው ነው ማለት ሙሰሊም ቢላ ቁርአኒሂ المتأكد ሙሰሊን የሚሰግድ ሰው ቢላ ቁርአኒሂ ያለ ቁርአን አልሙተአኪድ ግዴታ ከሆነው ቁርአን ውጪ የሚሰግድ ግዴታ የሆነው ቁርአን ማን ነው ፋቲሃ ነው ያለ ፋቲሃ ሰላትን መስገድ ያወከው ፋቲሃን ያወክ መቅራት እየቻልክ ግልጽ ነው ፋቲሃን ስላላወቀው አይደለም ወይ እንደሚቀራ ስለማታውቅ አይደለም ወይ ገና ስለሰለምክ አይደለም ገና የሰለም ከሆነ ሰው አይደለም በቃ መቀራት እንዳለበት ታውቃለህ እንትንም ምንድነው ፋቲሃውንም ታውቀዋለህ ግልጽ ነው እዚህ ሁኔታ ላይ ከቢራ ምን ከባኢር ዙኑ ውስጥ የሚጠቃለል ነው የሚሆነው ማለት ነው በተለይ ደግሞ ታባሪው ለብቻ የሚሰግድ ሰው ኢማም ሆኖ የሚሰግድ ሰው ግልጽ ነው ጃህሪያ ያልሆኑ ኢማሙ ድምጹን ከፍ አድርጎ የሚሰግድበት ሰላት ለሱቢ መግሪብ ኢሻ እነዚህ ላይ ከነዚህ ውጭ ማለት ከነዚህ ውጭ ዙሁር ዐስር እንደዛውም የሱቢ የመግሪብ ሶስተኛ ረካ የኢሻ ሶስተኛና አራተኛ ረካ እነዚህ ኢማሙ ድምጹን ከፍ አድርጎ የማያሰግድበት ቦታዎች ላይ መቅራት እየቻልክ ያኒ ደርሰሃል ጊዜው አለክ ፋቲሃውንም ትችላለህ ታውቀዋለህ ምናም ስትል ከቢራ ምን ከባኢር ዙኑ ውስጥ ይገባብሃል ማለት ይጠቃለልብሃል ማለት ነው ቁኑጡል ፈታ ሚን ረህመቲላህ ወጣ አንድ ሰው ተስፋ መቁረጡ ከአላህ እዝነት ተስፋ መቁረጡ ማለት ነው ቁኑጥ ሚን ረህመቲላህ ማለት በቃ የአላህ እዝነት ከኔ ሩቅ ናት ብሎ ማሰብ ማለት የአላህ እዝነት ከኔ ሩቅ ናት እኔን አትይዘኝም ብሎ ሲያስብ ይሄም ከቢራ ምን ከባኢር ዙኑብ ነው ትላልቅ ወንጀል ውስጥ ገብቷል ማለት ከአላህ እዝነት ተስፋ መቁረጥ አግባብ አይደለም ثم قل إساءة ظن بالإله الموحد ከዛ ጨምር ይሄ 25ኛ ከተላልቅ ወንጀሎች ውስጥ 25ኛ ላይ የቆጠሩት ነው ثم قل ከዛ በል إساءة ظن መጥፎ ሐሳብ መያዝ بالإله الموحد በብቸኛ በሆነው አላህ ላይ መጥፎ ሐሳብ ሱአ ዘንን መያዝ ይሄ ከተላልቅ ወንጀሎች ውስጥ የሚመደብ ነው ማለት ከአላህ ጋር የማይሄድን ነገር ከአላህ ጋር ለአላህ የማይመጥንን ነገር አላህ ላይ ማሰብ ለምሳሌ አላህ ሙስሊሞችን አይነስርም ካፊሮች ላይ እነሱ ነስር እንዲነሰሩ የሚያደርጋቸውን ሰበብ ቢያደርጉም አላህ ካፊሮችን ሙስሊሞች ላይ የበላይ ያደርጋል ሙስሊሞችን አይነስርም ብሎ ማሰብን የመሳሰሉ እንደዚህ አይነት የዘኑ አህሉል ጃሂልያ የሚባሉ አላህ ላይ ጥሩ ያለው በቃ አላህ እንደዚህ ያደርግ እኔ አያረዝቀኝም አላህ እንደዚህ ያደርግ አያድነኝም አላህ ጀነት አያስገባኝም እኔ አላህ አይቀበለኝም አላህ እንደዚህ ብቻ እንደዚህ አይነት መጥፎ የሆኑ እሳቢዎችን አላህ ላይ ማሰብ ከትላልቅ ወንጀል ውስጥ ከሚመደቡብን ጉዳዮች ናቸው ማለት ነው በቃ ኢንሻአላህ ለዛሬ እዚህ ጋር ይበቃናል ቀጣውን በቀጣይ ደስ ስለምን ሞላው ነው የሚሆነው ሱብሃንከላሁ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።